በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቤኒሻንጉል ጉሙዝ ክልል የአሶሳ ሀገረ ስብከት በ2016 ለ2017 ዓመት ባጀት ዓመት የዕቅድ አፈጻጸም የ44ኛውን የመንበረ ፓትርያርክ አጠቃላይ ሰበካ ጉባኤ ዓለም አቀፍ የቀረበ ዓመታዊ አጭር ሪፖርት። የሀገረ ስብከታችን ሊቀ ጳጳስ የብፁዕ አቡነ ሩፋኤል ሐዋርያዊ ጉዞ በተመለከተ ከመንበረ ጵጵስና አድባራትና ገዳማት ከከማሺ ዞንና ከወረዳ ቤተ ክህነቶች በአብነት መምህራን ተመልምለው ወደ ሀገረ ስብከቱ ጽሕፈት ቤት በስም ዝርዝር ተልከው በሀገረ ስብከቱ ፈተና ኮሚቴ በተለያዩ ተማሪዎች ለ130 ተማሪዎች የዲቁና ማዕረግ ለ50 ዲያቆናት የቅስና በድምሩ የ180 አገልጋዮች ካህናት ክህነት ሰጥተው ወደ ሥራ አሰማርተዋል። በብፁዕነታቸው መሪነት የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ የበላይ ጠባቂ ሊቀ ጳጳስ ብፁዕ አቡነ ማርቆስ፣ የሲዳማ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ዮሴፍ፣ የመንበረ ፓትርያርክ ጠቅላይ ቤተ ክህነት የመምሪያ ኃላፊዎች፣ መምህራን፣ ዘማሪያን፣ የሀገረ ስብከቱ የሥራ ኃላፊዎች፣ የክልል ከፍተኛ አመራሮች፣ በክብር እንግድነት ለቤተ ክርስቲያኑ ግንባታ ከፍተኛ አስተዋጽኦ ያበረከቱ ባለሀብቶች፣ የመንበረ ጵጵስና አድባራትና ገዳማት አስተዳዳሪዎች፣ የወረዳ ቤተ ክህነት ሠራተኞች፣ ሥራ አስኪያጆች፣ መምህራነ ቤተ ክርስቲያን፣ ማኅበረ ካህናት፣ የሰንበት ትምህርት ቤት ወጣቶች፣ መንፈሳዊ ማኅበራትና ማኅበረ ምዕመናን በተገኙበት በክልሉ ዋና ከተማ በሚገኘው ግዙፉ የሆነው የእንዚ መካነ ገነት መድኃኔ ዓለም ካቴድራል ቤተ ክርስቲያን ሚያዝያ 27 ቀን ተመርቆ ቅዳሴ ቤቱን ብፁዓን አበው ሊቃነ ጳጳሳት በተገኙበት ብፁዕነታቸው አክብረው ቅዳሴ ቤቱን እንዲከበር አድርገዋል። ስለዚህ ብፁዓን አበው ሊቃነ ጳጳሳት ላይ የጠቀስኳቸው በተጣበበ ጊዜ መጥተው ስላከበሩን እባካችሁ ለብፁዓን አባቶቻችን ምስጋና እንድታቀርቡልኝ ጠይቃለሁ። የማኅበረ ቅዱሳን ዋናው ማዕከል ከ11 ሚሊዮን 523,366 ብር በላይ በጀት በሀገረ ስብከታችን የሚያስገነባው ዘመናዊ የአዳሪ የአብነት ትምህርት ቤት ፕሮጀክት በአሶሳ ከተማ አስተዳደር በአምባ 4 ሐመረ ቅድስት ኪዳነ ምሕረት ገዳም ላይ መጋቢት 3 ቀን 2017 ዓ.ም ከዋናው ማዕከል ዋና ሥራ አስፈጻሚ ከመምህር ዋሲሁን በላይ ጋር በመሆን የግንባታ የመሠረት ድንጋይ ያስቀመጡ ሲሆን በአሁኑ ጊዜ ሥራው የተጠናቀቀ በመሆኑ ለማስተማር ዝግጁ ስለሆነ ቅዱስ ሲኖዶስ የማስጀመሪያና ቋሚ ባጀት እንዲመድብልን በአክብሮት ዝቅ ብዬ ጠይቃለሁ። የጽሕፈት ቤት ክፍሎች በተከናወኑ አበይት ተግባራት በየደረጃው ያለው የሀገረ ስብከቱ አመራር አካላት የአፈጻጸም አቅም በማሳደግ በዕቅበተ እምነት፣ የሰው ኃይል፣ የፋይናንስ አጠቃቀም፣ የቤተ ክርስቲያን ይዞታ አጠባበቅ፣ የስብከተ ወንጌል አገልግሎት ተደራሽነት፣ የሰንበት ትምህርት ቤት ወጣቶች ሥርዓተ ትምህርት ትግበራ ውጤታማ፣ የሕዝብ ግንኙነት ተደራሽነት፣ ገዳማትና አብነት ትምህርት ቤቶች አያያዝ፣ የዕቅድ እና የሪፖርት አዘገጃጀት አቀራረብ፣ የወቅቱ ፈተና እየሆነ የመጣውን አከራይ ተከራይ ሁኔታ፣ በሌሎቹም የተመረጡ ርዕሶች ላይ የግንዛቤ ማስጨበጫ ተሰጥቷል። በጠቅላይ ቤተ ክህነት ደረጃ ተዘጋጅቶ የተሰራጨው የሰንበት ትምህርት ቤት የሥርዓተ ትምህርት ማስተማሪያ መጽሐፍ በሀገረ ስብከታችን ባሉ የሰንበት ትምህርት ቤቶች ወጣቶች ተግባራዊ ለማድረግ ሀገረ ስብከቱ የአንድነት ጉባኤና ከሚመለከታቸው አካላት ጋር በመነጋገር አስፈላጊውን ዝግጅት ተደርጎ ወደ ትግበራ ተገብቷል። የምዕራብ ኮከብ መልአከ ኃይል ሀገረ ስብከታችን ሰራተኛ በእርግና ዘመናቸው ተረጋግተው ሕይወታቸውን እንዲመሩ ከቃለ ዓዋዲው ጋር የሚናበብ መመሪያ በማዘጋጀት የጡረታ ስርዓት የተዘረጋ ሲሆን ይህ እስከ አጥቢያ ተደራሽ በማድረግና የገንዘብ አሰባሰቡ ላይ ትኩረት በመስጠት በመሰራት ላይ በአሁኑ ጊዜ የሰራተኛ ጡረታ ፈንድ ገቢ
በአጠቃላይ 7,230,172 በጡረታ ገንዘብ በኢትዮጵያ ንግድ ባንክ ተቀማጭ ሆኖ ይገኛል። የመላከ ኃይል ኮከብ ምዕራቡ ኮከብ መላከ ኃይል አባነ የጉብ የመታሰቢያ አጸደ ሕፃናት አንደኛና መካከለኛ ደረጃ ዘመናዊ ትምህርት ቤት በእናት ቤተ ክርስቲያናችን ለክልሉ የተሰጠ ገጸ በረከት በመሆኑ እድሜና ጾታን ሃይማኖትን ሳትለይ አሳታፊ በሆነ አሰራር ስርዓት የሚጠበቅባትን የማህበረሰብ ኃላፊነት እየተወጣች ትገኛለች። በ2017 ዓመት የትምህርት ዘመን ከ600 በላይ ተማሪዎችን ያስተማረ ሲሆን 33 ለሚሆኑ መምህራንና የአስተዳደር ሰራተኞች የሥራ ዕድል ፈጥሯል። ድጋፍ የሚሹ 42 የሚሆኑ ተማሪዎችን በነፃ እንዲማሩ አድርጓል። በበጀት ዓመቱ የ6ኛ ክፍል አገር አቀፍና የ8ኛ ክፍል አገር አቀፍ ለመጀመሪያ ጊዜ ፈተና በማስፈተን ችለናል። በመጨረሻም ሀገረ ስብከታችን በ2017 ዓመት በጀት ዓመት ለመንበረ ፓትርያርክ ከ135 ድርሻ 1,595,034 ብር ከ06 ሳንቲም በአባይ ባንክ ገቢ የተደረገበትን የገጸ በረከት ሲልፕ ብፁዕ አባታችን አቡነ ሩፋኤል ለብፁዕ ወቅዱስ አባታችን እንዲያስረክቡልኝ በትህትና እጠይቃለሁ።